አሜን። ክቡር አባታችን ቆሞስ መላከ ገነት አባ ወልደ ማርያም የሀገረ ስብከታችን የሰበካ ጉባኤ መደራጃ ኃላፊ፣ መላከ ልዑል ቃለ ጽድቅ አበጀ የሀገረ ስብከታችን የትምህርት ክፍል መምሪያ ኃላፊ፣ የተከበሩ አባታችን ቀሲስ ሀብተ ማርያም ደለለይ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ እንዲሁም ማህበረ ካህናት፣ ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እጅግ በጣም የምንወዳቸው የምናከብራቸው በጣም ሁሉም አገር አቀፍ የሚወዳቸው ችግርን ተረድተው ከዮሐንስ ጋራ እየተነጋገሩ በጎ ምላሽ የሚሰጡ የዛዜ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ የጠበሉ የበላይ ጠባቂ አባ ክንፈ ገብርኤል፣ ከሩቅም ከቅርብም የመጣችሁ ማህበረ ምእመናን ወምእማናት፣ ከምንም በላይ ደግሞ እግዚአብሔር የሚወዳችሁ እናንተም የምትወዱት ንጹሐን ሕፃናት ጨምሮ ሁላችሁም በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንግዲህ ያጠር ያለ መልእክት ነው ማስተላለፈው። ሰዓት ሄዷል። ያው እንግዲህ ሰዓታችን አገልግሎት ነው። ሰንበትም ስለነበረ አንዳንዶቹ ያወጣ ብለው እንትን እያሉ እየሄዱ ነው። አንዳንዶቻችሁ ደግሞ ፍጻሜውን ለማሳመር ቁማችሁ በዚህ ታቦት እስከሚገባ እየጠበቃችሁ ነው ያላችሁና አገልግሎቱ እጅግ በጣም ያማረ የደመቀ ነው። ከትላንት ጀምሮ በዚህ ቦታ ሲመጡት ሁሉም ነገር ደስ ይላል። ተራራው እንዲህ ዝምላችሁ ስታዩት ለምለም ነው። ሁሉም ሲጨነቅበት የነበረው ደግሞ ጠለ በረከቱን ለኛ ትላንትና ሰጥቶናል። እጅግ በጣም ገበሬው ተቸግሮ ዓለም ተቸግሮበት ያለ ዝናብ አልነበረምና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጸልየው ከጌታቸው ከፈጣሪያቸው ተማልደው ለኛም ማልደውን ይሄንን እርጥበት አሳይተውናልና ይሄንን ያደረገልን አምላካችን ይክበር ይመስገን። እግዚአብሔርን አመስግኑ። አዎ ለምስጋና ነው። አንደኛ እንግዲህ ከላይ ሰሞኑን የቆየነው ታላቁ የፈውስ ቦታ ዛዜ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን እጅግ በጣም ለሳምንት ያክል እንግዳ ስንቀበል እንግዳ ስንሸኝ ብፁዕነታቸው ብፁዕ አቡነ ኤልያስ ታላቁ አባት መጥተው በዚህ የስብከተ ወንጌል አገልግለው በአራት አቅጣጫ የመጣውን ማህበረ ምእመናን ልጆቻቸውን ባርከው አስተምረው ሌሎችም ከክቡር ስራ አስኪያጁ ጀምሮ መጥተው በዚህ ተሳትፈው እንግዳ ሸኝተው ነው የቆዩትና ገረሴ እጅግ በጣም የተዋበች ያማረች ወረዳችን ስለሆነች አሁን ደግሞ ወደ ቆላው ፓርት ወርደን የጻድቁ አባታችን በዓለ ንግስ እያከበር እንገኛለን። በዚህ መካከል የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ የረፍታቸው በዓል በመምሮቻችን ተምረናል። እጅግ በጣም ደስ የሚል ነገር ነውና በዓላቶቻችን በደመቀ ሁኔታ እያከበር እንገኛለን ማለት ነው። ሁለቱንም በዓላት እንደዚሁ አክብረን ስናልፍ እጅግ በጣም የዙሪያ ወረዳ የከተማ አስተዳደሩ የገረሴ ማለት ነው የጸጥታ ኃላፊዎች ከጎናችን ሳይለዩ ዛሬም ትላንትም በላይኛው በመጥምቀ መለኮት በቅዱስ ዮሐንስም ጎን ለጎን ጸጥታውን በስነ ስርዓት እያስከበሩ እስካሁን አለት ደርሰናልና እነሱ እንድታመሰግኑልን በእግዚአብሔር ስም ጠይቃቸዋለሁ። አመስግኑልን። በመቀጠልም በዓሉን እየተከታተሉ መግለጫ እየሰጡ ከዚህ ደርሷል፣ ታቦቱ ገብቷል፣ ታቦቱ ወደ ከተራ ቦታ እየሄደ ነው፣ ይቅርታ ወደ ጠበሉ ቦታ እየሄደ ነው፣ አሁን ወደ መንበረ ክብሩ ተመልሷል እያሉ የከተማ አስተዳደሩም የዝራው ወረዳም አስተዳዳሪዎች ይሄንን መግለጫ እየሰጡ ቆይተዋልና በድጋሚ አመስግኑልን። አመስግኑልን። ለዓመቱ አደረሰን። ያው እንግዲህ 1000 ብር ተሰጥቷል። እግዚአብሔር ይስጥልን። ሌላው እንግዲህ ትልቁ መሰረታዊ ነገር ወደዚህ ወደ ወረዳችን ስትመጡ እጅግ በጣም የፈውስ ቦታ የድነት ቦታ ነውና የጎደለውን እያያችሁ በርካታ ነገሮች አሉ። እዛም ጠበሉ ቦታ ሲነገር ቆይቷል። በዚህ ቦታ ደግሞ ቀሲስ ሀብተ ማርያም ደለለይ እጅግ በጣም ትሁት አባት እስከሆኑ ድረስ ከዚህ ተነስኮ እስከታች ወደ 10,000 የሚሆን ሄክታር ነው ያለው ቦታው በልማት ላይ ይገኛል። ከናንተ ጋር ያለሙ ይገኛሉ። ማዶም እዛ ከነበርንበት ቦታም ወደ 10 ሄክታር ተወስዶ
ግንባታ እየተገነባ ነው የሚገኝና ልክ እንደ ሻኪሶዎች እንደ አዶላዎች እንግዲህ ቅድም ብያለሁ አባታችን ተከትሎ የመጡ ወንድሞቻችንና እህቶቻችን አሉና እነሱ የጎደለውን አይተው አጥር ይታጠር እያሉ ብር እየሰጡ ነው ያሉና ሌሎቻችሁም በዚህ እየሰጣችሁ ነው ያላችሁ። ቦታዎቹ የበረከት ቦታ ስለሆኑ እንድትረዱልን ኑ ስትባሉ ቀርባችሁ በአስፈላጊው ነገር ገንዘብ ያላችሁ በገንዘባችሁ፣ በጉልበታችሁ፣ በሐሳባችሁም ጭምር እውነቴ ነው ይህንን ቤተክርስቲያን እንድትረዱ እናሳስባቸዋለን። እንግዲህ ከላይም ደግሞ ግዙፍ የሆነ ህንጻ ቤተክርስቲያን እየተሰራ ነው። እንዲያው በእውነት እግዚአብሔር ባርኮ ቀድሶ ለኛ የሰጠን አባታችን አባ ክንፈ ገብርኤል በ2 ዓመት እንግዲህ ጉልላት ላይ ነው ደርሶ ያለና እሱንም ያው እንድትረዱልን ጥያቄያችን መልእክታችን እናስተላልፋለን። በተጨማሪ እዚህ ዛርጉላ ቅዱስ ገብርኤል ቤተክርስቲያን በጣም ስለሰሚ ነው። እኔ ከመጣው ብዙ ስለተስየ የራሴን ተሰምቶልኝ ስለቴን እያስገባው ገኛለሁ። አሁንም እዛ ጋር በር ላይ ካህናቱ የደብሩ ካህናት እዛው ተወላጅ ካህናት ዣንጥላ ዛጋ ይዘዋል። ስለ ቅዱስ ገብርኤል ህንጻ ማሰሪያ እያሉ ስትወጡ ጣል እንድታረጉላችሁ መቼም መስጠት እናንተ አይሰለቻችሁም፣ እግዚአብሔር ደግሞ ለእናንተ ይሰጣችኋልና ይሄንን ቤተክርስቲያን እንድናስገነባው በአጭር ጊዜ አስመርቀን ሄደን የበረከቱ ተሳታፊ እንድንሆን ካህናት እዛ ቆመው ነው ያሉና ጣል እንድታደርጉላቸው እናሳስባቸዋለን። እግዚአብሔር አምላክ ስለነበረን ጊዜ ሁሉ ስሙ ለዘላለም የተመሰገነ ይሁን።